ኒኮ ዊሊያምስ መዳረሻው የእንግሊዝ ፕሪሚየር ሊግ እንደሚሆን በተረጋገጠ ደረጃ የተነሳ ይገኛል። የትኛው ክለብ ይቀላቀላል የሚለው ጉዳይ ነው የማይታወቀው። ከኒኮ ዊሊያምስ ጋር በተያያዘ ይሄ የ21 ዓመት ስፔናዊ የክንፍ አጥቂ መስመር ተጫዋች እጅግ በጣም አስደናቂ እንቅስቃሴን እያደረገ ይገኛል። በተለይ ደግሞ ባሳለፍነው ክረምት የዝውውር መስኮት ላይ ስሙ በጣም በስፋት ከባርሴሎና ጋር እንዲሁም ከአርሰናል ጋር ሲያዝ እንደነበር የሚታወቅ ጉዳይ ነው። በተለይ ደግሞ የአውሮፓ ዋንጫ በአሰልጣኝ ሉዊስ ዴላ ፉዌንቴ የተመሩ ላፉሪያ ሮሃዎች ወይም ደግሞ የስፔን ብሔራዊ ቡድን የአውሮፓ ዋንጫን ከፍ አድርጎ ሲያሳኩ በተለይ ከቪሴንቴ ዴል ቦስኬ የ2008 የወርቃማ የነበረ የስፔን ብሔራዊ ቡድን ጊዜ በኋላ እንግዲህ ስፔን በድጋሚ ሀያልነቷን መልሳ ያገኘችበት ጊዜ ቢባል ብዙ ማጋነን ነው የሚያለፉትን ጥቂት ጊዜያቶች ማለት ነውና መጪውም ጊዜ ከስፔን ብሔራዊ ቡድን ጋር በተያያዘ ብሩህ እንደሚሆን ምንም ጥያቄ የለውም። በጣም ወጣቶች፣ ተስፈኞች፣ ጥሩ አቅም ያላቸው የግል አቅማቸው በጣም ላቅ ያሉ ተጫዋቾች ስብስብና ጥርቅም ነው የስፔን ብሔራዊ ቡድን ከተከላካይ ከግብ ጠባቂ አንስቶ እስከ አጥቂ ድረስ ማለት ነውና ኒኮ ዊሊያምስ የዛ ስብስብ አንዱ አካል ነውና ሁዋን ላፖርታ ያው በተለይ አሁን ባለው ወቅት ሁኔታ ኒኮ ዊሊያምስ ለማስፈረም ፍላጎቱ የለንም ሲሉ በይፋ ተናግረዋል። የባርሴሎና ፕሬዚዳንት ማለት ነውና ባርሴሎና በጣም በጥብቅ ተጫዋች ሲፈልገው እንደነበር የሚታወቅ ጉዳይ ነው። የስፔን ብሔራዊ ቡድን በተለይ አውሮፓ ዋንጫን ሲያሳኩ ኒኮ ዊሊያምስና ላሚን ያማል የነበራቸው ጥምረት አስደናቂ ነው። እርግጥ ዘንድሮም ራፊኒያ ጋር የፈጠሩት ጥምረት በጣም አስደናቂ ሆኖ እየታየ ይገኛል። ምንም ጥያቄ የለውም። ግን ኒኮ ዊሊያምስና ላሚን ያማል ደግሞ ራሱን የቻለ ሌላ ጥምረት ነው። የማጥቃት እንቅስቃሴያቸው ማጠናከር ነው። የክንፍ አጥቂ መስመር ቦታቸውን በስብስባቸውን ያው ጥልቀቱን ማስፋት ነው፣ ጥራቱን መጨመር ነው ለባርሴሎና ማለት ነውና ተጫዋቹ ቢፈርም ጥቅሙ ነው እንጂ ጉዳቱ ላይ ማዘን የሚችልበት ድል በጣም ጠባብ ነውና ዊሊያምስ እዛው ስፔን ላሊጋ ውስጥ አትሌቲኮ ቢልባኦ ውስጥ የሚጫወት ተጫዋች ነው። የላሚን ያማል የቅርብ ወዳጅና ጓደኛም ጭምር ነው። ይግባባሉ በደንብ። ከዛ ጋር በተያያዘ ይበልጥ የ22 ዓመት ስፔናዊ በባርሴሎና ልዩነት ፈጣሪ እንቅስቃሴዎችን ያደርጋል በሚል ታምኖበት አምና ፊርማውን ለማግኘት ከፍተኛ ጥረት ሲያደርግ ነበር ባርሴሎና እግር ኳስ ክለብ። ዳኒ ኦልሞንና እሱን የማስፈረም ፍላጎት ነበረን። ኦልሞን ተሳክቶልናል። ተጫዋቹ ግን ያው በተለይ እሱ ማስፈረም አልቻለም ብለው አልፈውታል። ግን ተጫዋቹም ወደ ባርሴሎና የማቅናት ፍላጎት በጊዜው እንዳልነበረው መገለጹን ተከትሎ ነው እንግዲህ ዝውውሩ ያልተከናወነው እንደሚታወቀው ማለት ነውና ኒኮ ዊሊያምስ የውል ማፍረሻ ያለው ተጫዋች ነውና ተጫዋቹ ምናምን ማስፈረም የምንችልበት እድል ነበር። አሁን ግን ወደ ሌሎች እቅዶች ነው ያሉን ስብስቦቻችን ለማጠናከር እንጂ ዊሊያምስ የእቅዳችን አካል አይደለም ተጫዋች ብለው ተናግረዋል ሁዋን ላፖርታ። ይህንን ተከትሎ ኒኮ ዊሊያምስ መዳረሻው እንግዲህ እንግሊዝ ፕሪሚየር ሊግ ይመስላል። ብዙ ጊዜ ዮሃን ክራይፍ የተለይ ደግሞ ባርሴሎና ያጫወት ፍልስፍና የእግር ኳስ እቅዶች እንዲሁም ደግሞ በአጠቃላይ አሁን ላለበት የባርሴሎና መሰረት ዋነኛው ተዋናይ ዮሃን ክራይፍ እንደሆነ ይታወቃል። ታዲያ በሱ አንድ ትልቅ ንግግር እንዳለው ይታወቃል ከባርሴሎና እግር ኳስ ክለብ ጋር በተያያዘ ማለት ነው። ለዚህ እግር ኳስ ክለብ የመጫወት ሁለተኛ ሀሳብ ካለክ ወይም ካመነታህ ባርሴሎና ለአንተ ትክክለኛው ክለብ አይደለም ወይም ደግሞ ያንተን አገልግሎት ሚሻ ክለብ አይደለም ማለት ነው ባርሴሎና የሚል ሀሳብ ተናግሮ እንደነበር ይታወቃልና ባቡሩ ያው አምልጦታል ነው እየተባለ እየተነሳ የሚገኘው ከኒኮ ዊሊያምስ ጋር በተያያዘ ወደ ባርሴሎና ማቅናት የሚችልበትን ወርቃማ ዕድል አልተጠቀምበትም በሚል እየተነሳ የሚገኛል። የባርሰናል ደጋፊዎች ተጫዋቹ ቀረብን እንጂ ያልቀረንበት የሚል ሀሳብ ነው ያላቸውና በተለይ ያሳዩ የሚገኙት የማጥቃት እንቅስቃሴያቸው ያንን በግልጽ ያመለክታል። ኒኮ ዊሊያምስ በዋናነት እንግዲህ አርሰናል አሁንም ቢሆን የክንፍ አጥቂ ተጫዋቾቻቸውን ማለትም የጋብሪኤል ማርቲኔሊን ቦታ የማደስ ፍላጎት እንዳለው ይታወቃልና በራዳራቸው ውስጥ ወይም ደግሞ በእቅዶቻቸው ወይም በዊሽ ሊስት ወይም በሚኞት ዝርዝራቸው ውስጥ ከሚገኙ ተጫዋቾች መካከል ኒኮ ዊሊያምስ አንዱ ነው። የዋጋው ጉዳይ ነው ሁሌም ቢሆን የሚያጠያይቀው። ቼልሲና አርሰናል አሁንም ቢሆን ይህን ተጫዋች ለማስፈረም እስከ ጥግ ድረስ ሊፎካከሩ እንደሚችሉ እየተገለጸ ይገኛል። ዞሮ ግን መዳረሻው ፕሪሚየር ሊግ ክለቦች እንደመሆናቸው በተረጋገጠ ደረጃ የዝውውር ኤክስፐርቱ ፋብሪዚዮ ሮማኖን ጨምሮ በርካቶች ይዘገቡ ይገኛሉ። ከዛ ውጪ ማንቸስተር ዩናይትዶች የማቲያስ ኩኛን ዝውውር በማጠናቀቅ ላይ እንደሚገኙ የተገለጸ ይገኛል። የወልቭሱ አጥቂ አማካይ መስመር ተጫዋች ዩናይትድን ጥያቄ ለመቀበል ዝግጁ ነው። ጥያቄውንም ተቀብሏል ተብሎ የተገለጸ ይገኛል። ይህን የሚጠቁሙ መረጃዎች ወጥተዋል። ብራዚላዊ ሁለገብ የአጥቂ መስመር ተጫዋች በጥብቅ በዩናይትድ ሲፈለግ የቆየ ተጫዋች ነው። 62.5 ሚሊዮን ፓውንድ ዩናይትዶች ወጪ ለማድረግ ዝግጁ ናቸው ተብሏል። ይህንን ታማኒ ምንጮች ሳይቀር የዘገቡት ጉዳይ ነው። ታዲያ 5 ዓመቱ ብራዚላዊ አጥቂ ዩናይትድን አሁን ያሉበትን ወቅታዊ ሁኔታ ምንም እንደማያሳስበውና ነገ ክለቡ ትልቅ ደረጃ ላይ እንደሚደርስ ፕሮጀክቱን በማመን ሩበን አሞሪምን ስብስብ የመቀላቀል ፍላጎት እንዳለው ጎል ብራዚል ጨምሮ በርካታ ምንጮች የዘገቡ ይገኛሉ። የተጫዋች በጥር ክለቡ ለመልቀቅ ከጫፍ ደርሶ እንደነበር እናስታውሳለን። ባሳለፍነው ጥር የዝውውር መስኮት ላይ ከአዲሱ አሰልጣኝ ቪቶር ፔሬራ ጋር እንግዲህ እርቅ መውረዱን ተከትሎ በክለቡ ለ2 ዓመት የሚያቆየውን ውል ቢፈርምም ይሄ ፎርማሊቲ ነው። ተጫዋቾች በጣም እንደሚፈለጉ ሲያውቁ የሚያደርጉት ነገር መሆኑን ከዚህ በፊት ጠቅሰናል። በክለቡ 2 ዓመት ይቆያል ማለት እንዳልነበር ይታወቃል። ያኔም 2 ዓመቱን ሲያድስ ተጫዋቹ ያው ተፈላጊ መሆናቸውን ሲያውቁ ከክለቦቻቸው ጋር በመነጋገር ይህን ስትራቴጂ ይከተላሉ። ኩኛ ታዲያ ወደ 62.5 ሚሊዮን የሚጠጋ የውል ማፍረሻ ነበረው። ይህንን ገንዘብ ይከፈላል ማለት ነው ውሉን ስላደሰ ያ ደግሞ
በተለይ ማቲያስ ኩኛ ወልቭስም ያክል በገንዘብ በተለይ ተጫዋቹ ማለት ነው ክለቡን ጠቅሞ እንደሚሄድ አመላካሽ ነጥብ ነው። ገና 25 ዓመት ላይ ነው የሚገኘው። የትኛውም ክለብ ቢገባ በቋሚነት መሰለፍ የሚያስችል አቋምና ክህሎትን ያዳበረ ተጫዋች ነው። የፈጠራ አቅም አለው። ቅንጅት፣ ያጥቂ ጥምረት፣ በሁለቱም እግሮች የመጫወት ክህሎት አለው። በወሳኝ ሰዓት ላይ መገኘት የኩኛ በጣም ለየት ያሉ ባህሪያቶቹ ናቸው። ብዙዎች ያጫወት መንገዱን ከኤሪክ ካንቶና ጋር ተመሳሳይነት እንዳለው ይናገሩለታል። ተጫዋቹ በዚህ ዓመት በሊጉ 29 ጊዜ ተሳትፏል። 17 ጎሎች አሉት። 6 ኳስ አመቻችቶ አቀብሏል። ክለቡ ከነበረበት በጣም የመውረድ ስጋት ተላቆ በሊጉ እንዲቆይ የኩኛ ሚና በጣም ከፍተኛ እንደሆነ ማንሳት ይቻላል። ዩናይትድ የተጫዋቹን የጤና ምርመራም በቀጣይ ሳምንት ስኬጁል አድርጓል ወይም ደግሞ ቀጠሮ አስይዟል ተብሎ የተገለጸ ይገኛል። ምናልባትም የአውሮፓ ሊግ የፍጻሜ ጨዋታቸው ከተከናወነ በኋላ በነገው ዕለት ይሄ ዝውውር ይፋ ሊሆን እንደሚችል ምናልባትም የሩበን አሞሪምም ሆነ የማንቸስተር ዩናይትድ የክረምት የዝውውር መስኮት የመጀመሪያው ግዢ ሊሆን እንደሚችል ታማኝ ምንጮች ሳይቀር ማረጋገጫ እየሰጡበት ይገኛሉ። ከዛ ውጪ ሪያን ቼርኪ መዳረሻው ፕሪሚየር ሊግ እንደሚሆን እየተገለጸ ይገኛል። እንግዲህ ቀጣይ ዓመት ፕሪሚየር ሊግ በጣም ሊደራ እንደሚችል አመላካሽ ነጥቦች ናቸው። በጣም ጥሩ አቅም ያላቸው ክህሎቶች ባለቤት የሆኑ ተጫዋቾችም ወደ ፕሪሚየር ሊግ ክለቦች ጋር ስማቸው በጣም በስፋትም በጥራትም እየተያዘ ይገኛል። ሌላው ማሳያ ሊሆን የሚችለው ተጫዋች ሪያን ቼርኪ ነው። ይሄ ፈረንሳይ እንግዲህ ኦሎምፒክ ሊዮን ቤት እየተጫወተ ይገኛል። ግን ክለቡ እንደሚለቅ ማረጋገጫ መስጠቱ አይዘነጋም። በተለይ ደግሞ ባሳለፍነው ቅዳሜ እንግዲህ በፈረንሳይ ሊጋ ከኦሎምፒክ ሊዮን ከአንገርስ ጋር ባደረጉት ጨዋታ ላይ 2-0 በሆነ ውጤት ሊዮን ማሸነፍ መቻላቸው አይዘነጋም። ሁለቱም ጎሎች ክለቡን በውድድር ዘመኑ ሲጠናቀቅ እንደሚለቅ ያሳወቀው የ33 ዓመቱ ፈረንሳይ አጥቂ የቀድሞው አርሰናሉ አጥቂ አሌክሳንደር ላካዜት ነው ያስቆጠረው። ለክለቡ 200ኛና 201ኛ ጎሎቹን በማስቆጠር የማይረሳው ሆኖ በኦሎምፒክ ሊዮን ቤት ግሩፕ አማን በይፋ ተሰናብቷል። ክለቡንም የአውሮፓ መድረክ ተሳትፎ እንዲያገኙ አስችሎ ነው የተሰናበተው ላካዜት። በነገራችን ላይ ስንብቱን ቀድሞ ማሳወቁን ተከትሎ ይህንን ጨዋታ እያከናወነ በነበረበት ሰዓት ላይ ማንነታቸው ያልታወቁ ታጣቂዎች እንግዲህ ቤቱን ሰብረው እንግዲህ ያሉትን የተለያዩ ቁሶች መዝረፋቸውንም ይፋ አድርጓል። ይህንን ጨዋታ እያከናወነ በነበረበት ሰዓት ላይ ማለት ነውና ላካዜት ያስቆጠራትን አንድ ጎል ደግሞ አመቻችቶ ተቀብለው ሪያን ቼርኪ ነው በዛ ጨዋታ ላይ ከሜዳም ተቀይሮ ሲወጣ ስሜት ሆኖ ታይቷል። ግሩፕ አማን ስቴዲየም ለተገኙ ደጋፊዎችም የተሰናበተ ይመስላል። ልጁን በጣም አውሎልቦ ነው ሁሉንም በተለይ ስቴዲየም ውስጥ የተገኙ ደጋፊዎችን ተሰናብቶ የወጣው ማለት ነው። ሪያን ቼርኪ የፈረንሳይ በሊግ ኦሎምፒክ ሊዮን ቤት እጅግ በጣም አመርቂ እንቅስቃሴን ሲያደርጉ ከነበሩ ተጫዋቾች ተርታ ስሙ ይሰለፋል። ብዙዎች ከሊዮኔል ሜሲ በኋላ ኳስ አገፋፉ ተመሳሳይነት ያለው እንዲሁም ተጫዋቾች የሚያታልበት መንገድ የሜሲን የሚመስል ወይም ደግሞ ለሱ የቀረበ በሚል እስኪያሞካሹ ድረስ ጥሩ እንቅስቃሴና የግል ተሰጥኦ አቅም ያለው ተጫዋች ነው። በአውሮፓ ሊግ ዩናይትድ ላይ የሚያሳየው እንቅስቃሴ አመላካሽ ነጥብ ይመስለኛል። ያንን ተከትሎ የዓመቱ ምርጥ ድሪብለር ወይም ደግሞ ምርጥ ተከላካዮችን የሚያታልል ተጫዋች የሚለውን የሽልማት ዘርፍ እንግዲህ በእግር ኳስ ባለፉት 10 ዓመታት በዚህ ዘርፍ ወይም ደግሞ ምርጥ ከሚባሉ ድሪብለሮች መካከል አንዱና ዋነኛው የሆነው እጅግ አስደናቂ ተጫዋች የነበረው ኤደን ሃዛርድ እጅ ተቀብሏል ሽልማቱን ማለት ነው። ሪያን ቼርኪ 21 ዓመት ላይ ነው የሚገኘው። የፈረንሳይ በዚህ ውድድር ዘመን 10 ጎል አስቆጥሯል። 18 ኳሶችን አመቻችቶ ማቀበል ችሏል። ባሳለፍነው ቅዳሜ የአንገርሱ መርሃ ግብር ሳይጨምር ማለት ነውና ቴክኒካል አቅሙ በጣም ላቅ ያለ ተጫዋች ነው። አስደናቂ የእይታ ክህሎቶች አሉት። የበርካታ እግር ኳስ ቤተሰቦች የሚደነቅ አቅም ያለው ተጫዋች ነው። ለሊንክ አፕ ፕሌይ ለሜዳ ላይ ቅንጅት ያጫወት በጣም መሰረት ሊጠል የሚችል አይነት ተጫዋች ነውና በፕሪሚየር ሊጉ ሊሳካለት ይችላል የሚሉት ሀሳቦች የተሰሙ ይገኛሉ። ከሪያን ቼርኪ ጋር በተያዘ ዩናይትድና ቼልሲ ተጫዋቹን የማስፈረም ርብርብ ላይ ጥረት ላይ ናቸው የሚገኙት። ክለቡ ሊዮን እስከ 25 ሚሊዮን ፓውንድ ነው እየጠየቁ የሚገኙት። የጆን ቴክስተሩ ቡድን ጆን ቴክስተር ያው አሜሪካዊ ቢሊዮነር ናቸው። የኦሎምፒክ ሊዮን ባለቤት ናቸውና በተለይ ኪሳራ መጠነኛ በሆነ መልኩ አጋጥሟቸዋል ተብሎ በስፋት እየተነሳ ይገኛል። ስለዚህ ቢያንስ ከተጫዋቹ ሽያጭ ገቢ ለማግኘት ጥረት ያደርጋሉ ተብሎ ነው የሚገመተውና ብዙም ተጫዋችን ለመሸኘት ይህን ያክል ገንዘብ አምጡልኝ በሚል በተለይ ድርድሩን የሚያራዝሙ አይነት ሰዎች አይደሉምና ግልጽ በሆነ መልኩ እስከ 25 ሚሊዮን ፓውንድ ገደማ ከቀረበላቸው ይህንን ተስፈኛ ወጣት ለመሸኘት ዝግጁ ናቸውና ተጫዋቹ በርካሽ ሂሳብ እንደሚገኝ አመላካሽ ነጥብ ነው። ስለዚህ የትኛው ክለብ ፈጥኖ በመንቀሳቀስ ቼርኪን የግላቸው ለማድረግ ጥረት ያደርጋሉ የሚለው ጉዳይ በቀጣይ ጊዜያቶች ላይ ይጠበቃል። ከዛ ውጪ ሚሎሽ ኬርኬዝ የሊቨርፑል ሁለተኛ ፈራሚ ለመሆን እጅጉን የተቃረበው ተጫዋች ስለመሆኑ እየተገለጸ ይገኛል። ይሄ ሃንጋራዊ በ2023 ሰኔ ወር ላይ ነበር እንግዲህ በርንማውዝን ከተቀላቀለ በኋላ አልካማርን ለቆ ማለት ነው። እጅግ በጣም አስደናቂ የግል አቅሙን በፕሪሚየር ሊጉ እያስመለከተ ይገኛል። በዛ ላይ ገና 20 ዓመቱ መሆኑ መዘንጋት መቻል የለበትም። ስሙ በጣም በስፋት ከሊቨርፑል ጋር ሲያዝ ቆይቷል። ይሄ የ20 ዓመቱ የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች በበርንማውዝ ለተጨማሪ 3 ዓመት የሚያውቀው ውል ቢኖረው በዚህ ክረምት ከክለቡ ጋር የሚለያይበት እድል ግን ሰፊ ስለመሆኑ ሲገለጽ ቆይቷል። ተጫዋቹ ከራሱ አንደበት ወደ ትልቅ ክለብ ቢያመራ እንደማይጠላ መናገሩና በዋናነት ደግሞ ሊቨርፑሎች የአንዲ ሮበርትሰን ተተኪ አልጋ ወራሽ የመሆን አቅም ያለው ተጫዋች ነው በሚል ኬርኬዝ ላይ ያላቸውን ፍላጎት እጅግ የጠንከረበት ሁኔታ ላይ መገኘቱ ደግሞ ይበልጥ ሚሎሽ ኬርኬዝ በቫይታሊቲ እንደማይቆይ የማረጋገጫ ነጥቦች ናቸው። እንግዲህ ሁለተኛው ጉዳይ ደግሞ ተጫዋቹ በማጥቃት እንቅስቃሴ ለቡድኑ የሚሰጠው ሚና ነው። እንዲሁም ደግሞ ከኳስ ውጪ ቦታውንም በፍጥነት እየተመለሰ በመያዝ በመከላከሉ ረገድ ለቡድኑ የሚሰጠው ትልቅ አስተዋጽኦ በተለያዩ ክለቦች እንዲፈለግ ምክንያት ነው። በማጥቃትም በመከላከልም የቡድኑን ሚዛን በመጠበቅ ሂደት ኮሪደሩን የግራ መስመሩን በሚገባ በመቆጣጠር ትልቅ አስተዋጽኦ ሲያበረክቱ እንዲሁም የግል አቅማቸውን በግልጽ ካሳዩ ተጫዋቾች መካከል በፕሪሚየር ሊጉ ሚሎሽ ኬርኬዝ በዋናነት ይጠቀሳል። ሶስተኛው ጉዳይ ይሄ ተጫዋች በ2001 በ2002
በኤርዲቪዚው በሆላንድ ሊግ እየተጫወተ በሚገኘው ክለብ አልካማር ለመጀመሪያ ጊዜ ለዋናው ቡድን መጫወት ከጀመረበት ጊዜ አንስቶ ማለት ነው በ2001 በ2002 ከዛን ጊዜ አንስቶ አንድም ጨዋታ በጉዳት አላለፈውም እስካሁን ድረስ። ስለዚህ ተጫዋቹ ለጉዳት ብዙ ጊዜ ተጋላጭ ያልሆነ ተጫዋች መሆኑ ደግሞ ሌሎች ክለቦች ትኩረት እንዲያደርጉበትም ያስገድደው ሌላው አቅሙ ነው። አራተኛው ጉዳይ በሊቨርፑል እግር ኳስ ክለብ ውስጥ የሚገኘው የቡድኑ ቴክኒካል ዳይሬክተር ነው ሪቻርድ ሂውስ እንዲሁም ደግሞ በሊቨርፑል እግር ኳስ ክለብ ውስጥ በቡድን አማካይ መስመር ላይ እየተጫወተ የሚገኘው ዶሚኒክ ሶቦስላይ በእነዚህ ሁለት ግለሰቦች ምክንያት ሊቨርፑል ምርጫው ሊያደርግ ይችላል ተብሏል። ሊቨርፑል ቴክኒካል ዳይሬክተር የሆነው ሪቻርድ ሂውስ ይሄ ግለሰብ ተጫዋቹ ያኔ እንግዲህ በ2001 2002 አልካማር ቤት ቆይታ ካደረገ በኋላ በርንማውዝን እንዲቀላቀል መንገዱን የጠረገለት ግለሰብ ነው። ያኔ የበርንማውዝ ቴክኒካል ዳይሬክተር ስለነበር አሁን ደግሞ የሊቨርፑል ቴክኒካል ዳይሬክተር ነው። ስለዚህ ተጫዋቹ ወደ ሊቨርፑል እንዲያቀና በማድረግ ሂደት ላይ ትልቅ አስተዋጽኦ ያበረክታል ተብሎ ይገመታልና ሊቨርፑል በአጠቃላይ ከሌሎች ክለቦችም በተሻለ ፈጠን ብሎ ተጫዋቹ ላይ እንዲንቀሳቀሱ ያስችላቸዋል ተብሎ ስለሚገመት ነው። ሌላው ጉዳይ ከዶሚኒክ ሶቦስላይ ጋር ያላቸው ቀረቤታ ነው። የሊቨርፑል አማካኝ በሃንጋሪ ብሔራዊ ቡድን አምበል እንደሆነ ይታወቃል ሶቦስላይ። ስለዚህ ተጫዋቹን በማሳመን በብሔራዊ ቡድን እንግዲህ አንድ ላይ ተጫውተዋል። ክፍልም ያው ይታወቃሉ በደንብ የአንድ ሀገር ልጆች መሆናቸውን ተከትሎ ማለት ነውና ወደ አንፊልድ እንዲያቀና ለማድረግ የተሻለ አቅም ስላለው ተጫዋቹን ወደ አንፊልድ ማቅናት ምርጫው ሊያደርግ እንደሚችል ተገምቷል። በእነዚህ በጠቀስኳቸው 3 ወይም 4 ጉዳዮች ምክንያት ሊቨርፑል ይህንን ዝውውር ከሌሎች ክለቦች በፈጠነ መልኩ እንዲያከናውኑ ያስችላቸዋል ተብሏል። የኬርኬዥ የዝውውር ዑደት ተጫዋቹን አንፊልድ እንደሚያደርሰው ነው እየተገመተ የሚገኘው። እንደ ዝውውሩ ኤክስፐርት ጋዜጠኛ ፋብሪዚዮ ሮማኖ ዘገባ ከሆነ ቀዮቹ ከተጫዋቹ ጋር በግል ጥቅም ከፐርሰናል ተርም ጋር በተያያዘ ተነጋግረው ከስምምነት ላይ ደርሷል ሲል ዘግቧል። የአንዲ ሮበርትሰንን ቦታ በሚገባ ይተካል ተብሎ ታምኖበታል። እንግዲህ ቀዮቹ ከወዲሁ በዝውውር መስኮት ላይ በንቃት እየተንቀሳቀሱ ይገኛሉ። እንደሚታወቀው ጀርሚ ፍሪምፖንግ እንዳስፈረመው ይታወቃል ከባየር ሌቨርኩሰን። የተጫዋች ዝውውር የተረጋገጠ ነው። ለ5 ዓመት ፊርማውን ያስቀምጣል። የጤና ምርመራውንም የሚያከናውን ይሆናል። የመጀመሪያው ዙርም እንዳከናወነ ነው መረጃዎች እየጠቆሙ የሚገኙት። በቀጣይ ደግሞ የአርነ ስሎት ሁለተኛው ፈራሚ ሚሎሽ ኬርኬዝ እንደሚሆን ይገመታል። አርነ ስሎት በዋናነት የኮሪደሩን ወይም ደግሞ የቀይ መስመሩን ተመላላሽና የግራ መስመር ተመላላሽ ቦታቸው ላይ በተለይ የትሬንትና የሮበርትሰን ቦታ ላይ ተተኪ ተጫዋቾችን በማምጣት ተጠምዷል። በቀጣይ ደግሞ በአማካይ መስመርና አንድ ደግሞ በማጥቃት እንቅስቃሴ ባህሪን የተላበሰ ተጫዋች በዝውውር መስኮቱ ላይ ያስፈርማሉ ተብሎም ይገመታል። ከዛ ውጪ የአርሰናል የተከላካይ መስመር ተጫዋች ሆነው ዩሪያን ቲምበር ጉልበቱ ላይ የቀዶ ጥገና እንደሚያከናውን ተገልጿል። ተያይዞም ሌላው የማል ተከላካይ ስፍራ ተጫዋች ሆነው ዊሊያም ሳሊባ በበኩሉ ተጨማሪ ምርመራዎች እንደሚደረጉለት ክለቡ በይፋ አሳውቋል። እንግዲህ ዩሪያን ቲምበር ያለፉትን ወራቶች ከነጉዳቱ ሲጫወት እንደነበር ነው መረጃዎች የሚጠቆሙት። ተጫዋቹ በተለይ ከአርሰናል ከ3 ዓመት በፊት እንደምናስታውሰው በአውሮፓ ሻምፒየንስ ሊግ ከፓሪስ ሴን ጀርሜን ጋር ከሜዳቸው ውጭ የተጉዞ የግማሽ ፍጻሜ መልስ መርሃ ፓርክ ዴ ፕሪንስ ላይ ያከናወነው በድምር ውጤት ሽንፈት አጋጥሟቸው እንግዲህ ከውድድሩ ከተሰናበቱ በኋላ ቲምበር ሜዳ ላይ ያልታየው ተጫዋች ነው። አሁን ታዲያ ሲነዘንዘው የነበረውን የጉልበት ህመም ለመገላገል ትክክለኛው ሰዓት ከመሆኑ ጋር በተያያዘ ቀለል ያለ ቀዶ ጥገና ለማከናወን መወሰኑ ተሰምቷል። ተጫዋቹ ሁለገብ በመሆን በዚህ ዓመት በግራም በቀኝም በሚፈለግበት ቦታ ላይ ብቻ በመሰለፍ ሁሉም ቦታ ላይ በመጫወት ጥሩ ግልጋሎትን ሲሰጥ ቆይቷል። የቀዶ ጥገናው ተጫዋቹን ለምን ያክል ጊዜ ከሜዳ ያርቋል የሚለውን የጊዜ ርዝማኔ ግን እርግጠኛ ሆኖ መናገር እንደማይቻል መረጃዎች የጠቆሙ የሚገኙት 23 ዓመት ላይ ነው የሚገኘው ቲምበር። አምና በመጣበት ዓመት የመጀመሪያ የፕሪሚየር ሊግ ጨዋታውን ከኖቲንጋም ፎረስት ጋር ሲያከናውን የጉልበት ጅማቱ ላይ በተለይ መበጠስ አደጋ አጋጥሞት በተለምዶ ኤሲኤል እየተባለ የሚጠራው ይሄ ለተጫዋቾች በጣም ቅዠት እየተባለ የሚጠራው የጉዳት ነው ያጋጠመው ተጫዋቹ በመጀመሪያ ጨዋታው ላይ ማለት ነውና ከውድድር ዘመኑ ውጪ እንዳደረገውም የሚታወቅ ጉዳይ እንደነበር አይዘነጋም። መድፈኞቹ በውድድር ዘመኑ ካጠናቀቁ በኋላ የተወሰኑ የረፍት ጊዜያቸውን በሚገባ በመጠቀም ለቀጣይ ዓመት የቅድመ ውድድር ዝግጅታቸውን በሲንጋፖርና ሆንግ ኮንግ ላይ እንደሚያከናውኑ ይታወቃል ማለት ነው። እንግዲህ ቲምበር ጉዳት መጠነኛ ዝውውር ፖሊሲያቸው ላይም በተለይ ምንድነው ይሄ ያልታሰበ ዝውውር እንዲያከናውኑ ሊያስገድዳቸው ይችላል ተብሎ የተገለጸ ይገኛል። በነገራችን ላይ ቲምበር ጉልበቱ ላይ በተለይ አምናም ቀደም እንዳነሳሁት ነው ከውድድር ዘመኑ ውጭ ያደረገው ህመም በዚህ ዓመት ደግሞ ከጨዋታ መዳረብ ጋር በተያያዘ መጠነኛ ምልክቶችንም እያሳየበት ይገኛልና ምናልባት እዚህ ቦታ ላይ አንድ ተጫዋች በድጋሜ ለማስፈረም ጥረት ሊያደርጉ ይችላሉ የሚሉ ጉዳዮች እየወጡ ይገኛሉ። የግራው መስመር እንኳን ካላፊዮሪና ማይልስ ሉዊስ ስኬሊ ስላሉበት ብዙም ተጨማሪ ተጫዋች ያስፈልጋቸዋል ተብሎ አይገመትም። በቀይ መስመሩ ላይ ግን ታኬሮ ያሱን ጨምሮ ጉዳት ላይ በጣም ለጉዳት ተጋላጭ የሆነ ተጫዋች ነው። በዚህ ዓመት እንኳን ውስን ጨዋታዎች ላይ የተመለከትነው ታኬሮ ቶሚያሱ ጃፓናዊ የቀኝም የግራ መስመር ተመላላሽ ሆኖ መጫወት የሚችል ሁለገብ ተጫዋች ነው። ግን አቅሙን በደንብ አውጥቶ በአርሰናል እግር ኳስ ክለብ ውስጥ እያሳየ አይገኝም። እንዲሁም ለዚህ ተጫዋች ተጨማሪ ውል እደሳ ማቅረባቸው አርሰናልን ዋጋ እንዳስከፈለ አመላካሽ ነጥቦችን እያየ እንገኛለን። ከዚ ውጪ ቲምበርም በጣም ኢንጁሪ ፕሮኑ ሆኖ እየታየ ይገኛል አሁን ባለው ወቅት ሁኔታ። ቤን ዋይት ላይ ደግሞ ለአራት ዋንጫዎች የሚወዳደር አንድ ቡድን የውድድር ዘመኑ ሲጀምር በርካታ ጨዋታዎች ናቸው ያሉትና ኮሪደሩን እንግዲህ በአንድ ተጫዋች ወይም በሁለት ተጫዋቾች ብቻ እምነት ተጥሎ መምራት ትንሽ አስቸጋሪ ነው፣ በተለይ ጉዳት የሚያጋጥማቸው ከሆነና የዝውውር ፖሊሲያቸው ላይ ምናልባት አንድ
ተመላላሽ ተጫዋች ለማስፈረም እንግዲህ አርሰናል ጥረት ሊያደርጉ ይችላሉ ተብሏል። የቲምበር የቀዶ ጥገና ዜና ከወጣ በኋላ ማለት ነው። በተያያዘ ዜና የቡድኑ የማል ተከላካይ መስመር ተጫዋች ሆነው ዊሊያም ሳሊባ ባሳለፍነው እሁድ በተደረገው የኒውካስል ዩናይትድ መርሃ ግብር ላይ በመጀመሪያው አጋማሽ ላይ ባጋጠመው ህመም ሁለተኛው አጋማሽ ላይ አልታየም ነበር። ታዲያ አሰልጣኝ ሚኬል አርቴታ ተጫዋቹ ተጨማሪ ምርመራን የሚጠይቅ ነገር እንዳጋጠመው አብራርቷል። እንደሚታወቀው ምናልባትም የብሽት ጉዳት ሊሆን እንደሚችል የተገለጸ የሚገኘው ቀዶ ጥገና ይፈልጋል አይፈልግም የሚሉትና ዝርዝር ነጥቦች በቀጣይ ጊዜያቶች ሊወጣሉ ተብሎ ይገመታል። ቲምበርና ሳሊባ ግን ምናልባትም የሳውዛምፕተን መርሃ ግብር የሚሰለፉበት እድል እንደማይኖር በተረጋገጠ ደረጃ የተነሳ ይገኛል። ከዛ ውጪ ኢንተር ሚላንና ናፖሊ የመጨረሻ የሴሪያ ጨዋታቸውን የፊታችን አርብ እንዲያከናውኑ ተወስኖባቸዋል። እንግዲህ ከአምስቱ ታላላቅ አውሮፓ ሊጎች ያልተጠናቀቀውና እንግዲህ 2004 2005 የስኩዴቶ አሸናፊ ማን ይሆናል የሚለውን ጉዳይ ያለየው ብቸኛው ሊግ የጣሊያን ሴሪያ እንደሆነ ይታወቃል። በነጥብ ልዩነት መሪና ተከታይ ሆነው የሚገናኙት ናፖሊና ኢንተር ሚላን እንግዲህ ካግላሪና ከኮሞ ጋር ማለትም ናፖሊ ከካግላሪ ጋር በሜዳቸው ዲዬጎ አርማንዶ ማራዶና ስቴዲየም እንዲሁም ደግሞ ኢንተር ሚላን ከሜዳቸው ውጪ ተጉዘው ከሴስክ ፋብሪያሱ ቡድን ኮሞ ጋር ነው ጨዋታቸውን የሚያከናውኑት። ታዲያ ከፊታችን እሁድ ነበር የመርሃ ግብር በተመሳሳይ ሰዓት ላይ ይደረጋል ተብሎ የተገለጸው። አሁን ግን ወደ አርብ ቀረብ ብሎ እንዲከናወን የሴሪያው አወዳዳሪው አካል መወሰኑ አይዘነጋም። እንግዲህ ሁለቱም ክለቦች በሳምንቱ መጨረሻ ያደረጓቸውን ጨዋታዎች ባቸው ውጤት ነው ያጠናቀቁት። ናራዙሪዎቹ ወይም ደግሞ ኢንተር ሚላኖች ለተከታታይ ሁለተኛ ዓመት ስኩዴቶን ለማሳካት ናፖሊዎች በኩላቸው ከ2022 ከ2023 በኋላ የክለቡን በጣም የረጅም ዓመት የዋንጫ ጥያቄ የተመለሰበት ዓመት እንደነበር አይዘነጋም። በቪክተር ኦሲሜንና በክቪካ ክቫርሽኬ ላይ እየታገዙ ማለት ነው። ከዛ በኋላ ዳግም እንግዲህ ረጅም ዓመት ሳይጠብቁ ከ2022 ከ2023 በኋላ በድጋሚ እጃቸውን ዋንጫው ላይ ለማሳረፍ ከፍተኛ ጥረት ያደርጋሉ ተብሎም ይገመታል ማለት ነው። ኢንተር ሚላን ከላትዚዮ ጋር እንግዲህ ሁለታቸውን ውጤት ጨዋታቸውን አጠናቀው እንደነበር አይዘነጋም። ይህንን ውጤት አይቶ ናፖሊ ጨዋታውን ቢያሸነፍ ሴሪያውን ማሳካታቸውን ያረጋግጡ ነበረ ከትላንትና በስቲያ ባደረጉት ጨዋታ ማለት ነው። ግን ከሜዳቸው ውጪ ተጉዞ ከፓርማ ጋር ምንም ጎል ሳያስቆጥሩ እንዲሁም ደካማ እንቅስቃሴ ኳስ ቁጥጥር ላይ ብቻ መሰረት ያደረገ የጨዋታ መንገድ ብዙ ድሎችን ሳይፈጥሩ 0-0 ናቸው ውጤት ጨዋታቸውን ማጠናቀቃቸውን ተከትሎ ነው እንግዲህ ሴሪያው ለዚህ ሳምንት የተሸጋገረው ማሸናፊ ይሆናል የሚለው ጉዳይ እጅጉን ይጠበቃል። ቀኖቹ የተሸጋሸጉበት ምክንያት ኢንተር ሚላን በያዝነው የፈረንጆቹ ወር መጨረሻ ቀን በክለቦች ትልቅ የውድድር መድረክ በሆነው በአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ላይ ሙኒክ ላይ እንግዲህ ከፓሪስ ሴን ጀርሜን ጋር የሚገናኝ ይሆናል። ዓለም በጣም በጉጉት የሚጠበቀው መርሃ ግብር ነው። ስለዚህ በቂ የእረፍት ጊዜ በቂ የመዘጋጃ ጊዜ እንዲያገኙ በማሰብ እሁድ ወደ አርብ ቀረብ እንዲል የተደረገበት ዋነኛው ምክንያት ያ ስለመሆኑ ነው የሴሪያው ወዳደራዊ አካል ያሳወቀው። ቀሪው የሴሪያ መርሃ ግብር ግን በሳምንቱ መጨረሻ ወይ ቅዳሜ ወይ እሁድ ይከናወናሉ ተብሏል። ከዛ ውጪ ማንቸስተር ሲቲዎች ፍሎሪያን ቪርትስን ለማስፈረም ከሚደረገው ፉክክር ራሳቸውን አግልለዋል ተብሎ እየተገለጸ ይገኛል። ይህንም ቢቢሲ ነው አረጋግጫለሁ ሲል ይዞት የወጣው መረጃ የሚያመላክተው ማለት ነው። እንግዲህ 22 ዓመት ላይ ነው የሚገኘው ጀርመናዊ አጥቂ አማካይ መስመር ተጫዋች። ይህን ያክል ገንዘብ ይጣብኝ አላለም፣ ግን ክለቡ ነው በጣም አሁን ባለው ወቅት ሁኔታ ተጫዋቹን እየገመቱ የሚገኝበት የገንዘብ መጠን መነጋገሪያ እየሆነ የሚገኘው በአሁኑ ሰዓት እጅግ በጣም ከሚፈለጉ በጣም ሃይ ዲማንድ ካላቸው ተጫዋቾች መካከል በዋናነት ፍሎሪያን ቪርትስ ነው የሚጠቀሰው። በጣም አስደናቂ እንቅስቃሴን ከሚያደርጉ ተጫዋቾች ተርታ ስሙ ይሰለፋል። በዚህ ሰዓት ላይ ግን ተጫዋቹን ለማስፈረም በጥብቅ ሁኔታውን ሲከታተሉ የነበሩ ክለቦች መካከል አንዱ ማንቸስተር ሲቲ ነው። የቤልጅየም የኮከብ ኬቪን ዲብራይነ በነገራችን ላይ ተጫዋች ዛሬ ሞቅ ባለ መልኩ ይሸኛል ተብሏል ከበርንማውዝ ጋር በሚያደርጉት መርሃ ግብር ላይ። እርግጥ ከ3ኛ እስከ 7ኛ ደረጃ ላይ የተቀመጡ ቡድኖች በአራት ክለቦች መካከል ያለው የነጥብ ልዩነት አንድ ብቻ ነው። ከነዚህ ከተጠቀስኳቸው አራት ክለቦች መካከል ደግሞ አንዱ ማንቸስተር ሲቲ ነው። ሌሎቹ ቡድኖች 37 ጨዋታ አድርገዋል። ሲቲ 36 ጨዋታ ነው ያደረገው። ካሸነፈ 3ኛ ደረጃን ከኒውካስል ይረከባልና የሞት ሽረት ጨዋታ የሚያደርጉበት መርሃ ግብር ይሆናል ተብሎ ይገመታል። በዚህ መርሃ ግብር ላይ ደግሞ ኬቪን ዲብራይነን የቡድኑ የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ የነበረውን ተጫዋች ከዛ ውጪ በፔፕ ጋርዲዮላ የተሞካሸ ተጫዋች ነው። ከክርስቲያኖና ከሜሲ ቀጥሎ እኔ ጥሩ አቅም ያየሁት ኬዲቢ ጋር ነው ሲል ሀሳብ ሰጥቶበት እንደነበር ይታወቃልና ምንም ጥያቄ የለውም። በጣም በዋንጫ የተሽቆጠቆጠ ብቻም ሳይሆን የግል አቅሙ በፕሪሚየር ሊጉ ታይቶ ከሚታወቁ ኮከቦች ተርታ ስሙ የሚሰለፍ አይነት ተጫዋች ነው ኬቪን ዲብራይነ እና ይህን ተጫዋች በክብር ይሸኛሉ ዛሬ። ከዚህ በኋላ ተጫዋቹ በፕሪሚየር ሊግ ቆያል አይቆይም ሌላው የሚጠበቀው ጉዳይ ሆኖ ሳለ ግን ደግሞ ቦታውን መተካት መቻል ያለባቸው ሲቲዎች የኬዲቢ የኬቪን ዲብራይነ ተተኪ አልጎራሽ እንደም በማሰብ ፍሎሪያን ቪርትስን በጣም በትኩረት ሲከታተሉት የቆየ ተጫዋች እንደሆነ ይታወቃል። ተጫዋቹ ለማስፈረም ፍላጎት ያላቸው ግን ሲቲዎች ብቻ አይደሉም። ሊቨርፑልም እንዲሁም ደግሞ ባየር ሙኒክም ተጫዋቹ ለማስፈረም ፉክክር ውስጥ የሚገኙ ሌሎች ክለቦች መሆናቸውን ተከትሎ የፍሎሪያን ቪርትስ የገበያ ዋጋ በጣም እየተጋነነ የናረ መጥቷል፣ እየጨመረ መጥቷል። በክለቡ ሌቨርኩሰን አማካኝነት ለዚህ ተጫዋች እየተጠየቀ የሚገኘው የዝውውር ሂሳብ እንዲሁም ጥቅማ ጥቅሙን ጨምሮ እስከ 300 ሚሊዮን ዩሮ ድረስ ነው ለዚህ ተጫዋች ወጪ መደረግ መቻል አለበት ተብሎ የተገለጸ የሚገኘው ማለት ነው። ወይም ደግሞ አንድ ክለብ ይሄን ያክል ገንዘብ ወጪ ማድረግ መቻል አለበት ማለት ነው ፍሎሪያን ቪርትስን በእጁ ለማስገባት ማለት ነውና የፔፕ ጋርዲዮላ ቡድን ሲቲ የተጫዋቹ አቅም ቢረዱም ግን ደግሞ የተጠየቀው ዋጋ ወጪ የሚያስደርግ ክህሎት አለው ብለው አያምኑምና በአጠቃላይ በጣም የተጋነነ ዋጋ ነው በማለት ከፉክክሩ ውጪ መሆናቸውን አሳውቋል ሲል
ቢቢሲ ስፖርት ይዞት የወጣው መረጃ ያመላክታል። የፉክክር ቤት ሳይዘጋ ያድራል እንደሚባለው ነው። ተጫዋቹን ለማስፈረም ፉክክር ውስጥ የሚገኙ ክለቦች እንዳሉ እንግዲህ ክለቡ ሌቨርኩሰን ካወቀ በኋላ ነው የተጫዋቹን ዋጋ በጣም እየሰቀሉት የሚገኙትና ያ ጉዳይ ሲቲዎችን ምቾት ነስቷቸዋል ተብሎ የተገለጸ ይገኛል። ከዛ ጋር በተያያዘ ነው ከፉክክሩ ወጥቷል ተብሎ የተገለጸ የሚገኘው። የጋርዲዮላ ቡድን ከዚህ በፊት እንደዚህ አይነት ሁኔታ ውስጥ ገብተው ከፉክክሩ ሲወጡ ለመጀመሪያ ጊዜ አይደለም። ከዚህ በፊት ፍሬድን ጨምሮ ዩናይትድ ነው የተቀላቀለው ተጫዋች። ከዚህ ውጪ ጆርጂኒዮ ቼልሲን ሲቀላቀል ከናፖሊ እንዲሁም ፍራንኪ ዲዮንግ አያክስን ለቆ ወደ ባርሴሎና ሲያቀና ሶስቱንም ተጫዋች ማንቸስተር ሲቲ ማስፈረም የሚችልበት እድል ነበረ። ዋጋቸው የተጋነነ ነው በማለት ነው እነዚህ ተጫዋቾች ከማስፈረም ተቆጥበው በ2019 ግን የወቅቱ የባላንዶር አሸናፊውን ተጫዋች ሮድሪ ሄርናንዴዝን ከአትሌቲኮ ማድሪድ በማስፈረም ተረጋግተው ማለት ነው እንግዲህ አስደናቂ ዝውውር ያከናውኑበት አጋጣሚ እንዳለ ማንሳት ይቻላል። ከዛ ውጪ በ2020 እንደው ሌላ ምሳሌ ለመጥቀስ ያለው ከካሊዶ ኩሊባሊና ከሃሪ ማጓየርን ጋር በጣም ስማቸው በጥብቅ ሲያዝ ነበረ። ግን ሁለቱንም ተጫዋቾች ከማስፈረም ይልቅ ሩበን ዲያዝን እንዲሁም ደግሞ ሃሪ ኬንንም ከቶተናም ከማስፈረም ከጫፍ ደረሱ በተባለበት ሰዓት ላይ ኤርሊንግ ሃላንድንም ማስፈረም መቻላቸው የሚታወቅ ጉዳይ ነው። አሁንም ቪርትስ ላይ ያላቸው ፍላጎት በጣም በማቀዝቀዝ ማለት ነው ከፉክክሩ ራሳቸውን ማግለላቸውን ተከትሎ በ10 ቁጥር ቦታ ላይ የቡድኑን የፈጠራ አቅም የመጨመር አቅምና ክህሎት ያለውን ተጫዋች በገበያው ላይ አስሰው ማንን ያስፈርማሉ የሚለው ጉዳይ እጅጉን ይጠበቃል። በዋናነት ደግሞ ስማቸው የተያዘ የሚገኘው ያው በእጩነት ከያዙት ተጫዋች መካከል አንዱ ሞርጋን ጊብስ ዋይት እንደሆነ ይታወቃል። በኖቲንጋም ፎረስት ቤት የተጫወተ የሚገኘው ይህ ተጫዋች እጅግ በጣም አስደናቂ እንቅስቃሴ እያደረገ ይገኛል። ከፍሎሪያን ቪርትስና ይህንን ተጫዋች ማንን ያስፈርማሉ የሚለው ጉዳይ ነበረ እጅግ በጣም በጥብቅ ሲነሳ የነበረው ማለት ነው። አሁን ግን ወደ ሞርጋን ጊብስ ዋይት ያደሉ ሳይመስል እንደማይቀር ነው የተገለጸ የሚገኘው። ጊብስ ዋይት ከ2 ዓመት በፊት ነበር ኤቫንጀሎስ ማሪናኪሱን ክለብ ኖቲንጋም ፎረስትን የክለቡ ሪከርድ በሆነ ዋጋ ማለትም በ44.5 ሚሊዮን ፓውንድ ወጪ ተደርጎበት ሲቲ ግራውንድ የደረሰው። ከዛን ወዲህ በ2 ዓመት ጊዜ ውስጥ ከ80 በላይ ለሚሆን ጊዜ ለኖቲንጋም ፎረስት ተሰልፎ ተጫውቷል። በጣም ልዩነት ፈጣሪ እንቅስቃሴዎችን በሲቲ ግራውንድ ከሚያደርጉና ለኖቲንጋም ፎረስት እዚህ መድረስ ማለትም በጣም የክለቡ ረጅም ታሪክ እንደታደሰ ይታወቃል። የአውሮፓ ተሳትፎን ከ3 10 ዓመታት በኋላ ክለቡ የሚያገኝ ይሆናል። በዚህ ሂደት ደግሞ ዋና ተዋናይ ከሆኑ ተጫዋቾች መካከል ጊብስ ዋይት ነው። የዓመቱ ምርጥ ወጣት ተጫዋቾች ተርታ ላይ ስሙ ተሰልፏል። በነገራችን ላይ በፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ላይ ማለት ነውና ስሙን ያካተተ ተጫዋች ነው። ሲቲ ቀዳሚ ምርጫቸው ቪርትስ ነበር። የተጫዋቹ ዋጋ ግን የሚቀመስ አይደለም። ስለዚህ ፊታቸውን ወደ ሞርጋን ጊብስ ዋይት ያዞሩ ይመስላል። ጊብስ ዋይት በነገራችን ላይ ከቪርትስ የተሻለ አንድ ክህሎት አለው። ከልጅነት እስከ እውቀት በእንግሊዝ መጫወቱ ነው። እንግዲህ ቪርትስ ግን በጀርመን ነው እግር ኳስ ነው የተጫወተው። ስለዚህ እንግሊዝ ፕሪሚየር ሊግ ላይ መጥቶ ለመላመድ ትንሽ ጊዜ ሊወስድበት ይችላል። ያ ሌላው ሲቲዎች ፊታቸውን ወደ ጊብስ ዋይት እንዲያዞሩ ያስገድደው ሌላው ምክንያት ነው። ዋጋውም ቀነስ ይላል። ይሄ ደግሞ ሁለተኛው ምክንያት እንደሆነ ማንሳት ይቻላልና በአጠቃላይ ተጫዋቹ ጎል አስቆጣሪ ነው። የግብ ድሎችን ይፈጥራል። ፕሪሚየር ሊግ ፕሩቭን ነው። በፈታኙ ሊግ ያለውን አቅም በተደጋጋሚ ያሳይቷል። ያ ደግሞ ሀገሩን እንግሊዝንም በትልቅ መድረኮች ላይ በምታደርገው ጨዋታዎች ላይ ጥሪም እንዲቀርብለት ያደረገ ጉዳይ እንደሆነ ይታወቃልና የ25 ዓመቱ እንግሊዛዊ በተለይ ኖቲንጋም ፎረስቶች ምንም የመሸጥ ፍላጎት ባይኖራቸውም ግን የፔሳር ስጋትም ያለበት ቡድን እንደሆኑ የሚታወቅ ጉዳይ ነውና ቢያንስ ከ70 ሚሊዮን ፓውንድ ገደማ ሊጠይቁ ይችላሉ ተብሎ ይገመታል። ይህ ገንዘብ ግን 300 ሚሊዮን ዩሮ እየተጠየቀ ከሚገኘው ከፍሎሪያን ቪርትስ ከጥቅማ ጥቅሙን ጨምሮ ነው። እርግጥ ነው በጣም የተሻለ ዋጋ ነው፣ በጣም ይቀንሳል። ስለዚህ ይህንን ተጫዋች ለማስፈረም ሲቲዎች ከፍተኛ ጥረት ያደርጋሉ የሚሉ ጉዳዮች ናቸው በጣም በስፋት እየወጡ የሚገኙት። ዛሬ ስፖርታዊ መረጃዎች እነዚህን ይመስላሉ። ብያላችሁበት ጥሩ ጊዜ ነው።